አቶ ዝና እንግዲህ ትህትናን ሴት አድርጎ በመያዝም ትልቅ ችግር ተፈጠረ። መድብልና ብሩኬ ለትህትና በመድረስም ፖሊስ ይዘው ዝናን እጅ ከፍንጅ እንዲያዝም አደረጉት። እንግዲህ ፖሊሱ ዝናን በያዘበት ሰዓት ወንጀለኛ መሆኑንም በደንብ ነግሮ በቢላዋ ልትወጋይ ስትል ነው ያስኳትኝ ሲልም እና አግተህ ላትወጋህ ትፈልጋለህ? ከእነዚሁም ጥሩ ሰው ናትና ነው አንተን አፈር ደም ነበር ማስበላት። በተደጋጋሚ ብዙ ሰዎች ስላንተ ወንጀል እየነገሩን፣ ነገር ግን ዛሬ ከእጃችን ገብታል በማለትም ፖሊሱ ዝናን እጁን ይዞት ወደ ፖሊስ ጣቢያም ሄደ። በዚህ ሰዓት ዝና ትህትናን እንደዚህ ማድረጉ የተሸነፈ ያክል መስሎም ታየው። መጀመሪያውንም ይቺ ደረቅ መዘዝ እንደምታመጣብኝ አቅ ነበር በማለትም ትህትናን አግቶ እያሰቃያት መሆኑን የተናገረችው መሀሊት እንዲሁም ደግሞ ለኢፍራታ ስትናገር ኤፍራታም ለዳጣና ለደላላው በመናገርም ብሩክና መድብል ሄደው እንዳድኗትም አደረገች። በዚህን ሰዓት ማህሌት የፈረመችው የዝና ወንጀል ስለነበረም ያያሁኑ ወንጀሉ ተጠናቆ ወደ ፖሊስ ጣቢያ በመቅረብና አሁን ደግሞ አንድ የምትሰቃይ ነፍስ አለች ፖሊስ ድረስልን በማለትም ብሩኬና መድብል ለፖሊሱ በመደወልም አሁን ላይ እጅ ከፍንጅ እንዲያዝም አድርገዋል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ምሳሌ ቀጣይ ፓርቲ ዘመተናል ማለት ነው። አሁን ላይ ብሩክና እንዲሁም ደግሞ መድብል ለትህትና ደረሱላት። ትህትናን ዝና አግቶ ወይም ደግሞ በተጨማሪም እሷም እሱን ለመጉዳት በተዘጋጀችበት ሰዓት ስለነቃባት ምን አባሽ እያደረግሽ ነው በማለትም ሲጠይቃት ምንም አላደረግኩም ዛሬ አብረኸኝ ደር እያለችው ነበር። አብረን እናድራለን ዛሬ ይዋጣልናል፣ አንቺ ወንድነቴን ተፈታትነሽኝ አቀሪም ሲላትም እሷ ደግሞ ያንን ቢላዋ አውጥታ ለመውጋት ነበር አላማዋ። ነገር ግን ያልተሳካው ነገርና አሳሳቢው ምንድን ነው? ዝና ያንን ቢላዋ አውጥታ ልትወጋው ስትል እንቅልፍ የወሰደው መስሎ እየተከታተላትና የምታረገውን ነገር ማየት እየፈለገ ነበረ። በዛን ሰዓት የትህትናን እንቅስቃሴ በመከታተልም ትህትና ቪላዋውን ከፊራሿ ስር ስታወጣ አይቶ እንግዲህ እሷኑ ሲጥ አድርጎ በመያዝም በዚህ ሁኔታ እየተሰቃየች ያለችው ትህትናን ለማዳን መሀሊት ዝና መጥፎ ሰው ነው፣ ትህትናን እያሰቃያት ነው አግቶ በማለትም እንግዲህ ለነ ብሩክ ስትናገር ብሩክና መድብል ፖሊስ ይዘው ቀጥታ እሱ ጋር በመሄድም እሱ እጅ ከፍንጅ እንዲያዝም አድርገዋል። አሁን ላይ ይህንን በማድረጋቸው እጅግ በጣም ደስተኛ ሆነው ቢገኙም ግን ደግሞ በሚያሳዝን ሁኔታ ትህትና ከዝና እጅ ብትገባም አሁን ላይ ምንም ማድረግ እንደማይችሉ እና እንዲሁም ደግሞ በፖሊስ ቁጥጥር ስር መዋሉ እጅግ ለሁላቸውም አስደሳች ዜና ሆኖ ተገኘ። ዝና አሁን በዚች በማትረባ ድሮም ከኔ ጋር ስትመጣ የሆነ ነገር እንደሚፈጠር አቅ ነበረ፣ ልጅቷ የዋዛ ተንከሲስና እልከኛ አይደለችም በማለትም እንግዲህ በሚገርም ሁኔታ እሷን እንድትለቀቅና እሱ እንዲታሰር በመሆኑ አሁን ላይ እጅግ በጣም አስደሳች ዜና ለትህትና፣ እሱ በመታሰሩ እሷ ደግሞ ከሱ እጅ አምልጣ በመውጣቷ እነ መድብል እሷንም
ክስ መስርተሽ እንዲሁም ደግሞ ተባብረሽ ሁሉን ነገር ለፖሊስ ተናግረሽ እሱ እንድታሰር ትፈልጊያለሽ ወይ ሲሏትም እሷም አዎ በደንብ ነው እምፈልገው፣ እንደሱ በህይወቴ ላይ የተጫወተብኝ የለም፣ የአባቴን ንብረት አሽጦ አንድ ሳይቀር አራጣ ብድርም ገብቶ ወደ አረብ ሀገር ሊልከኝ 500,000 ብር ተቀብሎ እንክታርጎ በልቶ እኔን ደግሞ ኩላሊቴን ለመሸጥ እና ወዳጃቸውን ለማዳን እየተሯሯጡበት ነበረ እሱና ካሌብ ሙሲሳ በማለትም እንግዲህ ያየችውን በሙሉ ለፖሊሱ እንድትናገር እነዚህ መድብል ሲጋብዟትም እሷም ይሄ ሆኖ ነው ስንት ህይወታቸው እየተበሳቆለና እንዲሁ የቀሩ የሞቱም ቤተሰቦቻቸውም በህይወት ይኖሩ አይኖሩ የማይታወቁ ብዙ ልጆች ስላሉ ዋጋውን ማግኘት አለበት ብላ ትህትና ከነዝና ጋር ከነ መድብል ጋር በመተባበርም የዝናን ወንጀል በሙሉ አሳልፋ ሰጠች። በዚህን ሰዓት ዝና ደግሞ የነ ግብር አበሮቹን የነ ካሌብ ሙሲሳንም ወንጀል መናዘዝ አለብህ ሲባልም አላደርገውም ሲል እንግዳውስ እሱ ላንተ ምንም ጉዳይ አይሰጠውም። ስለዚህ ያብራችሁ ያፈራችሁትን ንብረት ለማሸሽ እየተሯሯጠ ነው ሲባልም ዝና መሀሌት ሄዳ ስትጠይቀው አዎ እንደዚህ ነው በማለትም ተናገረች። ስለዚህ እውነታውን ለፖሊስ በመናገር ሁሉም ወንጀል ሲሰሩ የነበሩት በሙሉ እጥብጥብ ተደርገው የዝና ጓደኞች እስር ቤት ገቡ። ሞገስና ሉላ ደግሞ ንብረታቸው ተመልሶ የተስተካከለ ህይወት የሚኖሩበት ቀን እንደቀረበ የሞገስ ጠበቃ ነገረው። በዚህን ሰዓት ሞገስ ደስተኛ ሆኖ ለመድብልም ቃል ገብቶለታል። መሀሌት ሽጣ ያከሰረችውንና ያደከመችን ልፋትህን ትመልሰዋለህ። ንብረቴ ተመልሶልኝ አንተን ያንን በዛ ምትክ 1 ወይም 2 አልቤም ሳይሆን 3 4 አልቤም የምታወጣበትን ቢዝነስ ወደ አንተ እለግሳለሁ ሲለውም የምርህን ነው የማይደርስ መስሎ ቃል አትግባ ሲልም እሱም የምሬን ነው መድብል፣ ይሄ ነገር ተሳክቶልኝ ወደ ሙሉ ህይወቴ ልመለስ እንጂ ወደ ነበርኩበት ሀብት ማማ ልመለስ እንጂ ይሄንን ለማድረግ እኔ ዝግጁ ነኝ ሲለውም እሱም እሺ በማለትም እኔ አንተ ዋናው ነገር ደስተኛ ሆነህ የተስተካከለ ህይወትን እንድትኖር ነው የምፈልገው ሲለውም እንዲሁም ደግሞ ከዚያ ሀገር ወጥቶ መሄዱንም እሰርዘዋለሁ ልሰርዘው እችላለሁ ሲለው ለማን ብለህ ነው ከሀገርህ ወጥተህ የምትሰደደው? አገርህ ላይ ደልቀቅ ብለህ መኖር ነው ያለብህ በማለትም እንግዲህ ተነጋገሩ። ቅድስትና ብሩኬ አሁን ላይ ህይወታቸው ደስተኛ ሆነውና ወደፊት አንዳንድ ጥላቶቻቸው በእጃቸው ገብተው ዋጋቸውን እያገኙ መሆኑንም በተመለከተ ሁላቸውም ደስተኛ ሆነው እናት ለቅድስት ለምሳሌ እናት የምትሆነው ቅድስት ዝግጁ ሆና አሁን ላይ ከሰራተኝነት ወደ መዳምነት ተቀይራ እየኖረች እንደሆነም ግልጽ ሆኖ ወደፊት ደግሞ በቅርቡ እንግዲህ ብሩኬ ሽማግሌ ልኮ ቅድስትን ከነ ክብሯ ማግባት እንዳለበትና መሀሌትን በቁማ ማሰቃየት እንጭርጭር ብላ እንድታልቅም አድርጓል። በዚህን ሰዓት መሀሌት እበቀላለሁ ብትልም መበቀል የማትችልበት ጊዜ ላይ እንደሆነችም አምና ተቀብላ እያለቃቀሰች ትገኛለች። ሁሉም ነገር ወደፊት ምን ማድረግ እንዳለባቸው እንግዲህ በስነ ስርዓት የቀሩም ጥላቶች እየተለቃቀሙ ካሉ እንደዝና ከእስር ቤት መግባትና የተደረገባቸውን የደረሰባቸውንም ግፍ አንድ ብለው እነዝናን እያስቆጠሩ ይገኛሉ ማለት ነው። በተለይ ትህትና አሰቃይቶ እንዲሁም ደግሞ ቤተሰቦቿ አባቷ ጋር ደውላ አባቷ አረብ ሀገር እንዳለች እና የተበደረውን የአራጣ ገንዘብ ሰዎቹ አንጣ ብለው እንደያዙትና እንዳሰቃዩት እየተናገረች ነበር ለፖሊሶቹ። ፖሊሶቹም ይሄንን ሙሉ በሙሉ ከዛም በላይ እዚህ አግቶ ሰርተሽ የምትቀየርበትን አመት ሙሉ ልጅነትሽን እዚህ እንዳሰቃየሽ በሙሉ ይህንንም የአራጣ ገንዘብ ለቤተሰቦችሽ መልሶ ብዙ ካሳ ሞራልሽን የሚክስ ህግ
እንዲከፍል ያደርገዋል ሲላትም ትህትና የመጨረሻ በደስታ ተፍለቀለቀች። አንዳንድ ጊዜ መጥፎ ነገር ማሰብም ወደ ጥሩ ይመራል ማለት ነው። ይህም ባላስብና እሱን እንደዚህ በቢላዋ ለመውጋት ባልሞክር ኖሮ ከዚህ እርሜ ዘመኔን አልወጣም ነበር ስትልም መድብልም እንግዲህ ተረጋጊ፣ ይህ ሁሉ ምን ይመስልሻል? ፈጣሪ ለሁሉም ጊዜ ያለውና በጊዜው ስለሚፈርድ ነው፣ ተረጋጊ አላት። እሷም እሺ እናንተን ካገኘሁ ወንድሞች ናቸው፣ በጣም ጠንካሮችና ጀግኖች ናቸው። በእናንተ ስልክ ሲያወራ ብሩክና መድብል ሲል ሰማው ነበር ይህ አረመኔ ስትለውም ከዛም ይገባዋል፣ እመኝኝ ገና ወደፊት ብዙ ህይወቱ ብስቁልቁሉ ይወጣል። እስከ ዛሬ ማን ነክቶኝ ማን አሸንፎኝ እያለ የሚጎረርበትን ሙሉ አሁን ላይ ያገኘዋል በማለትም እንግዲህ ለትህትና አበሰሯት። እሷም እሺ ብላ ተስማምታ ወደፊት የሚመጣውን ነገር ለመጋፈጥ ዝግጁ እንደሆነችም ምስክርነትም ሆነ ሁሉንም ነገር አብራ እንደምትጋፈጥና ዋጋውን ለዝና እንደሚሰጥም ተናገረች፣ አረጋገጠች። እነሱም እንግዲህ በጣም ጥሩ እሺ ደስ ይላል በማለትም ትህትና ለጊዜው የምታርፍበት ቤት ከነ ቅድስት ጋር ወሰዷት። እናም ዳጣም አሁን እሱ ዋጋውን የሚያገኝበት ነው፣ አንቺን የመሰለች ምስኪን ሴት ሲያሰቃይ ነበር ማለት ነው እያለችም አሁን ላይ ብትናደድም ዳጣ እንግዲህ ዝና እስር ቤት ገብቷል ስትባል በደስታ በስነ ስርዓት እንግዲህ በሰላም ወደፊት ወደ ውጭ ወጥቼ መመለስ እችላለሁ ማለት ነው እያለችም ደስተኛ ሆናለች ማለት ነው። የእሱ ጉዳይ አብቅቶለታል ስትባል ሉላ የመጨረሻ በደስታ ሉላና ሞገስ ለፈጣሪ ምን ይሰጠዋል፣ አንድ ቀን ዋጋውን እንደሚያገኝ እርግጠኛ ነበርኩኝ ተመስገን እያለችም ሉላ እንግዲህ ንብረታቸውም እንደሚመለስላቸው ሞገስ ሲነግራት በደስታ ሁሉንም ነገር ለመቀበል ዝግጁ ሆነች። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ከቪዲዮ ጋር መልካም ቆይታ ይሆንላችሁ።